ሰርታ ምናምን ወገቧን ቂጧን ምናምን ተሰርታ ለ90 ቀን እንዳትነሺ በቂጥሽ እንዳትተኝ ባላንስሽን ጠብቂ በሆድሽ ተኝ ተብላ በደረቷ ነበር የምትተኘው እንደዚህ ማለት ነው። ከዛም የሆነ ቀን አላስችላላትና የሀገሬ ልጆች ማለት ነው ተገላበጠች። ፈነዳ፣ ቂጡ ፈነዳ። መረቃቀዘ ቢባል መረቃቀዘ አይደለም። ይሄን ሁሉ የሚኮነው ምንም ለምንም ነገር አይደለም። አንድና አንድ ለማማለል ነው። የሰው ልጅ ሰውነቱን የሚሰራው ስፔሻሊ እድሜው ያልሄደ ሰው ወጣቱ ነው ሰውነቱን የሚሰራ ሰው አንድና አንድ ገንዘብ ያለውን ወንድ ለማሻፈድ ወይንም ደግሞ ገንዘብ ያለውን ወንድ ለመማረክ ነው ብዬ ነው ማምነው እኔ በነገራችን ላይ። ስለዚህ ያው መጨረሻችሁ አያምርም ለማለት ነው። እንደዚህ ብታደርጉ ሰዎች መጨረሻችሁ አያምርም። ነገር ግን መኖር አለባችሁ። ኦፍ ኮርስ በሰፊው ለምዳችኋል፣ በደንብ ለምዳችኋል። ቤተሰቦቻችሁን ታስተዳድራላችሁ። በትበትም አላችሁ ከዚህም ከዛም አምታታችሁ ህይወታችሁንና ቤተሰባችሁን የምታስተዳድሩት በዚህ ገንዘብ እንደሆነ እናውቃለን። ነገር ግን ይህንን ነገር ትታችሁ በስምና ዝናችሁ ተጠቅማችሁ እንደው ተውት። የፊልም ስራ እንኳን በአሁኑ ሰዓት አያበላም ስራው እንትን አይልም ብትሉ እንኳን ዩቲዩብ ላይ እንደ ማንኛውም ሴቶች በብቃታችሁ መታችሁ መስራት ትችሉ ነበረ። ግን ይሄንን አትፈልጉትም። እንደዚህ አይነት ብቃትም ሞራልም የላችሁም። ተረድታችሁናል። እኔ አሁን እንደዚህ ሴሌብሪቲ ሆኖ ጋይስ ዩቲዩብ ላይ መተው የሚሰሩ ሴሌብሪቲዎች በጣም ነው የማደንቀው። ቢያንስ የሰው እጅ ጡረተኛ ላለመሆን የሚጥሩት ነገር ነው ባላቸው ታለንት ማለት ነው። ብዙዎቻችሁ ግን እንደዛ አይደለም። ስምና ዝና ትጠቀማላችሁ፣ ማስታወቂያም ፊልምም ትሰራላችሁ፣ በዲኮር ታብዳላችሁ፣ ገለመሌ የሆነ ነገር ሾው ታሳያላችሁ፣ ሀብታም ትመስላላችሁ ምናምን ለህዝብ ታሳያላችሁ። ከዛም በኋላ ልክ ወድቃችሁ ወይም ደግሞ የሆነ ነገር ሲደርስባችሁ በጣም ነው የሚያሳዝኑት። መታከም የላችሁም ትባላላችሁ። ለምን ይሄ ይሆናል? ቅድሚያ ጥንቃቄ ለራሳችሁ አድርጉ። የምሬ ነው፣ እግዚአብሔር ምስክሬ ነው። ከራስ በላይ ምንም ነገር የለም። ዲኮር አይደለም አብሮሽ የሚቀረው። ይሄ ፋሽን የምታሳዩ ነገር አይደለም። ገንዘባችሁን ስታገኙ ከየትም አምጡት፣ ከየትም ገንዘባችሁን ሴቭ ማድረግ ልመዱ። በጣም ነው የምታሳፍሩት፣ በጣም ነው የምታሳዙ። እኔ በጣም ታሳፍሩኛላችሁ፣ በጣም ታሳዝኑኛላችሁ። እንደዚህ ምናምን ነገር ነው ያልሆናችሁትን አይደለም ሰዎች የሚሏችሁ። ወደዚህ ጋር ስመጣ ደግሞ እኔ አርቲስት ማናት እቺ አሁን በየሚዲያው እየሄደች ስለ ኤልያስ መልካ የምታወራው ሴሌብሪቲ አርቲስት ዘፋኝ በጣም ነው የምታናደደኝ። ከዚህ በፊት ልናገር ፈልጌ ነበረ። አሁን የእነሱን ትሰማላችሁ ጋይስ፣ የሁለቱን ጦርነት ትሰማላችሁ። አሰማችኋለሁ የሁለቱን ሴሌብሪቲዎች ጦርነት። እኛ እዚህ ስለ ቲክታከር ምናምን እናወራለን፣ እነሱ እዛ በስድድብ ጀምሯል። በኢንተርቪው ስድድብ ሙልጭ የተደራረጉ मेरे टैंकर एक कॉकरोच था। वो केकवा हाँ, यही तो था ये केकवा ये गलत है पर मैंने यही देखा अभी। जाओ वहाँ खड़े हो जाओ। यहाँ आ जाओ आमी के बुरते انت ብሉቱዝ እንትን ዋይፍ ከዛ ነው አንዴ ልዝጋባችሁ። ነይ ነምት ኬኳ ምንድን ነው እንደዚህ ያስጮሽብን? እናትዬ ወይ ማማ ብርቱካኑ ምን ተጫወቱ፣ ልጄ ተጫወቱ። ጋይስ ላሰማቸው ጦርነት እንደኛ ኬኳ ናታ ጋይስ። የኬኳ ስራ ነው፣ ምንም ማድረግ አይቻልም። ከኬኳ ጋር ተስማምተንና ተግባብተን ነው የምንኖረው። ከልጅ ጋር ሳይግባቡ መኖር የለም። ትግባቢያለሽ ሳትፈልጊ። ኦኬ ክፍት ነው። ቆይ አንዴ ላሰማችሁ ቤተሰብ። እኛ እዚህ በኮመንት ሌላ ታሪክ ላይ ነን። እነሱ ድብድብ ጀምረውላቸዋል በኢንተርቪው። ሌላ ታሪክ፣ ሌላ ቡጥቡጥ። ስሙ ታሳዝነኛለች። አሁን እኔ ምን ብዬሽ መናገር አልፈልግም። ጋይስ ይሄንን አርቲስት ታውቃችሁታል? ሉል የሚባለው አርቲስት ነው። ባይ ዘ ዌይ ለመሰሉ ነው መልስ የሚሰጣት አይ ቲንክ መሰለኝ። ያው
ስሙ ታሳዝነኛለች። አሁን እኔ ምን ብዬ አሁን እሷን መናገር አልፈልግም። ምክንያቱም ተሳሳታለች እኮ በራሷ የሚወጡ ለክፋት አይደለም። ክፉ ልጅ ምናምን አለ እድሜ 34 ነው። ትንሽ አታውቀውም። ምንም ያልተፈጠረበት ገና እኮ ወይ ደግሞ አልተረጋጋ ምናምን እኔ ቲምና ወጣ ተውጣለች ማለት ነው። በመድኃኒዓለም በቃ ይብራ አራብዬ ልጅ እኔ ወዳታለሁ። ደግሞ ዘመድ እኮ ጋይስ ባይ ዘ ዌይ ዘመድም በነገራችን ዘመድም ብትሆኑ ትችት ካለ ትተቻላችሁ። ታያትበሉ ምን ለምንድን ነው አይሰማም? ምንድን ማን ነው ታይዴ ጋይስ እነሱ ሚዲያ ላይ ያወሩትን አይደል እንዴ ያወራን ያለነው ፈጥነን አላወራንባቸው። ምንድን እሺ አሁን ልንገራችሁ ጋይስ እኔ በነገራችን ላይ በጣም ይከታዘብኩት እንደኔ ታዘባችሁ ሰዎች ባለፈው እንደውም ስለዚህ ሴትየው አወራለሁ ብያችሁ ነበረ። እኔ በጣም በነገራችን ላይ በጣም ነው የምወዳት በጣም ነው የምታሳዝነኝ። ግን አንዳንዴ ብዙ ኢንተርቪዋ ላይ መታ ስትጠየቅ በጣም ያናድደኛል። ታይ የምትሉ ሰዎች ማን ሚዩት ፈልጋችሁ ነው? እኔ ፍቅር ታይ የምትሉት ለምንድን ነው ታይ የምትሉ ማለት ለምንድን ነው የምትሉ ማለት አልገባኝም ማለት ኤኒዌይስ ታይ የምትሉ ሰዎች እራፉ። እሺ ጋይስ እዚህ ጋር ሚዲያ ላይ የመጣ ነገር ነው እያወሩ ያለሁት እንጂ ከመሬት ተነስቶ የተፈረጠ ነገር አይደለም እያወሩ ያለሁት። እና በጣም የሚገርመኝ ነገር ምን እንደሆነ ልንገራችሁ ጋይስ። ብዙ ጊዜ ኢንተርቪዋ ላይ ስለ ኤልያስ መልካ ብዙ ጊዜ አስተያየት ትሰጣለች፣ ብዙ ጊዜ ትናገራለች። እኔ ያልገባኝ ነገር ግን ማለት ነው በህይወት እስካላችሁ ድረስ እንዳለ የኢትዮጵያ ሴሌብሪቲዎች ማለት ነው በህይወት እስካላችሁ ድረስ እኔ ብዙ ጊዜ አይ ቲንክ ለድግስ ለጭፈራ ወይ ደግሞ ለሀዘን ለቅሶ ሲሆን የምትጠራሩ ምናምን ነው እንጂ የሚመስለኝ እንደዚህ ላይ የምትፈላለጉም አይመስለኝም እንደው ሳስበው ማለት ነው። ለቅሶ ሲሆን ለመድረስ እዛ ጋር ከሌ ሴሌብሪቲ መጥቷል ለመባል ነው እንጂ ለህመም ለችግር ሲወድቁ ምናምን የምትፈላለጉም የምትነሳሱም አይመስለኝም። እና የሆነ ሰዓት ላይ ሚዲያን ከቨር ማድረግ ትፈልጋላችሁ እኔ እንደዚህ ምናምንና ሌላውን አርቲስት ወይም ሌላውን ሴሌብሪቲ እንዲወቀስበት ታደርጋላችሁ። በመጀመሪያ ደረጃ እርስ በርሳችሁ እስኪ አሁን በዚህ ሰዓት እንኳን ስንት ሴሌብሪቲ ጸበል አለ? ስንት ሴሌብሪቲ ድብርት ውስጥ ነው ገንዘባቸው ቤት ውስጥ የተቀመጠ የተደበቀ ከሚዲያው የጠፋ ሴሌብሪቲ አለ። ትፈላለጋላችሁ። ስምና እውቀት ያላችሁ ገንዘብ ያላችሁ አቅም ያላችሁ በአሁኑ ሰዓት በደንብ የምትንቀሳቀሱ ትጠራራላችሁ፣ ትፈላለጋላችሁ፣ ትጠያየቃላችሁ። አትጠያየቁም። ልክ የሆነ ነገር ሲደርስ ወይ ሞት ወይ የሆነ ነገር ሲሆን ግን ያ ሰው ስለማይመጣ ያ ሰው ድጋሚ ወደ ምድር መጥቶ ስለማይናገር የፈለጋችሁትን እየመጣችሁ ለዚህ ህዝብ ትንቦተረፋላችሁ። እኔ ተቃዋሚያችሁ ነኝ በዚህ ነገራችሁ። ባይዘወይ አሁን እህታችን እቺ ሴሌብሪቲ ሁል ጊዜ እየመጣች እኔ ማንም አልነበረውም ማንም አልደረሰለትም። ታዲያ አንቺ ከደረስሽለት ታዲያ ካለበት ችግር ለምን አላስወጣሽም ነበረ? እኔ ላንቺ ነው ይሄንን የምጠይቅሽ። ተርቦ ነጭ ሽሮ አሮበት ከሆነ ለምን አንቺ የምትበይውን እያበላሽ አላሳከምሽም ነበረ? በእውነት የምሬ ነው፣ እግዚአብሔር ምስክሬ ነው። ሰው እኔ ነጭ ሽሮ እየበላው ደሃ ልሆን እችላለሁ፣ ላይኖረኝ ይችላል፣ ገንዘብ ላይኖረኝ ይችላል፣ እንደ ልቤ የማደርገው ነገር ላይኖረኝ ይችላል። ነገር ግን እስከሚገባኝ ድረስ ያንን ሰው በዚህ ደረጃ የምወደውና እኔ አጠገቡ ሁኜ ከነበረ ወይም ደግሞ እኔ ካየሁት ሰዎች እንዳለ የነበሩ ሰዎች በአጠቃላይ ርቀውት ከነበረ እኔ የምበላውን ነጭ ሽሮ እያካፈልኩኝ አበላው ነበር። ካደረገልኝ ነገር የሆነ ይሄንን ግጥም ዜማ ሰጥቶኝ ከዛም ይሄንን ዜማ ከሞተ በኋላ ነው የሰራሁት። ሪሊ በጣም ነው እንዲያዘሽለት። በቃ በሞተ ሰው መቀለድ እናንተ ከምድር ተነስቶ መጥቶ አያወራም ብላችሁ ነው እንደልባችሁ? ህዝብ እንደዚህ አይናገርም ብላችሁ ነው? የምሬን እኮ ነው ማለት አንታዘባችሁ? ኦኬ ትላንት የት ነበራችሁ ሽሮ ሲያርበት? ለምን ትላንትና በህይወት እያለ አልጋ ላይ ብርድ ልብስ ለብሶ በተኛበት ሰዓት ላይ የኢትዮጵያ ህዝብ እንዲረዳው ለምን አልጠየቃችሁም ነበረ? ትላንትና ታሞ የሚታከምበት ገንዘብ እንደሌለው ካወቃችሁ በህይወት እያለ ለምን ወጣችሁ አልጠየቃችሁም ነበረ? የሚበሉ አጡ ከነበረ ትላንትና መታችሁ ለምን አልሰጣችሁትም ነበረ? ለምን እንዲበላ ለምን አላ ከሞተ በኋላ መቃብር ከተጫነው አፈር ከተጫነው በኋላ አደባባይ ተውጡና ሌሎቹ ሰዎች እንዲንቀዋቸው ማለት ነው፣ እንዲተቿቸው
ራሳችሁን ሲጀመር ዋነኛ ተቸቾች እናንተ መታችሁ እንዲናቃለን ብላችሁ የምታወሩት ናችሁ። ራሳችሁን ለማስወደድና ራሳችሁን እንትን ለማለት ይሄ የምትወስዱት ነገር በጣም ያናድደኛል። አሁንም ተፈላለጉ። ድብርት ውስጡ ነው። ብራተው ገንዘባተው ምን አናቅም እንዴ? ጫትና ሲጋራ እየተገዛላቸው የሚተኙ የሉም እንዴ? እናቃለን እኮ እኛ እኮ ሁሉም ለሚዲያ አይወጣም ብለን ነው እንጂ ገንዘባተው ማለት ነው። ሩም ቤታቸው ጫትና ሲጋራ ይላክላቸዋል። እሱን እየተጠቃቀሙ የሚኖሩ የሉ አሉ። እነሱን ለምን አትረዱ? ነገ ሲሞቱ አንድ ሴሌብሪቲ ዞር ብሎ አልረዳውም አልተጠያየቁም ትላላችሁ። ታሪክ ትሰራላችሁ። እኛ ላይ መጣችሁ። በህይወት እያላችሁ ተጠያየቁ። በህይወት እያላችሁ ተረዳዱ። እኔ ችግር የለብኝም ስለሱ ምናምን ልትሉ ትችላላችሁ። ካለፈ በኋላ መታችሁ ግን እኛ ላይ ድራማ አትስሩብን። አሁን የነዚህ ሰዎች ሰጣ ገባ ጋይስ ራሴን ያመመኝ እሷማ ሁሌ በተጠራችበት ስለ ኤልያስ መልካ ነው የምታወራው። ሁልጊዜ ማለት ነው። በዚህ ደረጃ የኤልያስ መልካን ጉዳት ወይም ደግሞ ህመም ካወቅሽ ትላንትና ለምን ለህዝብ አላሳየሽለትም ታዲያ? ትላንትና ለምን አልተናገርሽለትም ነበረ? በህይወት እያለ በታመመበት በወደቀበት ሰዓት ማለት ነው። ከወደቀ በኋላ ከአፈር ከለበሰ በኋላ የሚበላው ሽሮ አጥቶ ነበረ። ይህንን ዘፈን እንዳትሰሪ ብሎ የሰራሁት ለዘፈኑ ለሱ አዝነሽ አይደለም፣ ለራስሽ ጥቅም ነው ያረግሽው። ይሄንን እውነታውን ስንነጋገር ከተባለ ሲጀመር ሁሌ ትመጪና ሁልጊዜ አንቺ መልካም እንዳደረግሽ ልታረጊ ትችያለሽ፣ ግን ደግሞ ልትወቅሻ አትችይም። ሌሎቹን ልትወቅሻ አትችይም። በነገራችን ላይ ሌሎቹን ልትናገሪ አትችይም። ሌሎቹን ልታሳጭ ጓደኞቹ በዙሪያ ያሉትን ሰዎች ምናምን ሁላችሁም ለኔ አንድ ናችሁ። እኔ አውቅ ነበረ። እኔ እንደዚህ ጋይስ ኢንተርቪዋን ብዙ ጊዜ ሰምታችኋል። እኔ አውቅ ነበረ። እኔ አይቼ ነበረ። እኔ እንደዚህ ተናግሬ ነበር። እኔ እንዲህ ብዬ ነበረ። ሽሮ አሮበት ነበረ። ሽሮ የሚጠይቁ አጥቶ ነበረ። ሰው አጥቶ ነው የሞተው። እንደዚሁ ነው። ሁልጊዜ አቤቱታ ትመጣና እኛ ላይ የምሬን ነው የምላችሁ። አሁንም ነው የምላችሁ። አሁንም ቁጭ ብላችሁ እዚህ ጋር ወይ እንደዚህ ተባለ እንደዚህ ከምትሉ ተፈላለጉ፣ ተጠያየቁ። ልክ የሆነ ነገር ደርሶባችሁ ወደ ሚዲያ ሲመጣ ሌላውን ከመውቀስ አሁን ላይ ስምና ዝና ያላችሁ ሰዎች ተረዳዱ። አሁንም አሉ ብዙ በየገዳማት አሁንም አሉ በራቸውን ዘግተው ቤት ውስጥ የተቀመጡ ስምና ዝና ያላቸው ሰዎች ገንዘብ አጥተው ድምጻቸውን አጥፍተው የተቀመጡ የሚመለከታቸው ያጡ የስራ ባልደረቦቻቸው አሉ በየቦታው። ትንሽ ያላችሁ ለመኖር ነው ብያችኋለሁ። ለመኖር ትታያላችሁ፣ በትመት ትላላችሁ፣ ታሳያላችሁ። በጣም ሀብታም እንደሆናችሁ ትፈሩታላችሁ። ከዛ ህይወት መውረድ ወይም ደግሞ ከዛ ሌቭል መውረድ ስለምትፈሩ የሚደረገውን ነገር በሙሉ ታደርጋላችሁ። ብቃታችሁን ስራችሁን አይደለም እየሰራችሁበት ያላችሁት፣ በተሰጣችሁ ነገር ላይ አይደለም። ብዙዎቻችሁ ያለው ሁሉንም አይደለም፣ ሁሉንም እያልኩ አይደለም። ላለማጣት የማታደርጉት ምን ሰው ደፍሮ ስለማይናገር ስለሚፈራ ምናምን ነው እንጂ ምን ሰው ማያቅ ባይዘወይ እኔ ስለምናገረው እንጂ ሰው ማያቅ ይመስላችኋል? ሙሉ ኢትዮጵያ ህዝብ ያውቃል። የት ቤት እንደምትውሉ፣ የት ምን እንደምታረጉ፣ ማን ጋር እንደምትሄዱ፣ ከማን ጋር ምን እንዳላችሁ ሁሉም ያውቃል። ቢያንስ ተጠቀሙ።